ልክ እንደ ሰይጣን አንድ አይነት ዓላማ ነው ያላቸው ባንዲራ የለም ቤተሰብ የለም ሀገር የለም ኢትዮጵያ እኮ ፍጹም ተአምራዊ ሀገር እኮ ናት ወላሂ አማራ አልሆንም አሁን ግን ላንተኛ ለዘላለም ኢትዮጵያ ነቅታለች የአማራ ማህበረሰብ በዚህ ልክ ተጨቁኗል የኢትዮጵያ መነሳት የሌሎች መነሳት ነው ይሄኛ ተፈጥሮም እግዚአብሔርም የፈቀደልን ሀብታችን ነው ማንንም አልሰጠንም ማንንም ደግሞ አይከለክለን ኢትዮጵያ እኮ የቁም ሰረኛ ነው የተደረገችው ቀይ ባህርን እንዳናስብ ተደርጎ ነው የተተበተበበን ማለት ነው ከትናንትናው የተሻለውን ይዘህ ወደፊት ነው ሰላም ውድ ተመልካቾቻችን የማል ሚዲያ ጅማት ፕሮግራማችን ነው በዛሬ ፕሮግራም ላይ አንድ ውድ እንግዳ ይዤላችሁ ቀርብ ያለው ከእንግዳይ ጋር ጥሩ ቆይታ እናደርጋለን ብዬ ተስፋ አደርጋለሁ በወቅታዊ ጉዳዮች ላይም እንወያያለን እንግዲህ እንግዳይ ራስን ለተመልካቾቼ ያስተዋውቅና ቀጥታ ወደ ጉዳያችን እሺ ስለጋበዛችሁኝ አመሰግናለሁ ስሜ ምርጥ ነው ይባላል በጎ ማህበራዊ ሚዲያ አንቂ ነኝ አው ዛሬ ነው የምሰራው በአማራ ክልል ያለው የሰላም ችግር መንስኤው ምንድነው እንዴት ሊቋጭ ይችላል ከአማራ ክልል ጋር ካለው ጉዳይ ጋር በተያያዘ እንደ አጠቃላይ ክልሉ በሰፊ ሁኔታ ችግር ውስጥ ለመክተት ከፍተኛ እንቅስቃሴ እየተደረገ ነው አጠቃላይ ህዝቡና መንግስት ግን ነገሮችን በሰላማዊ መንገድ ለመምራትና መሰረታዊ የሚባሉ የኑሮ እንቅስቃሴዎች እንዲቀጥሉ በትብብር እየተሰራ መሆኑ ይታወቃል የዚህ ችግር ዋና መንስኤ እንደሚታወቀው ከሰሜኑ ጦርነት በኋላ የተፈጠሩና የተመሰረቱ አላስፈላጊ ሆኑ ኢመደበኛ የሆኑ አደረጃጀቶች ናቸው እነዛም በድህረ ጦርነት ወይ ደግሞ ከጦርነቱ በኋላ ሊፈጠሩና ሊከሰቱ የሚችሉ እንደ ኢትዮጵያን ብቻ ሳይሆን እንደ ዓለም አቀፍ ደረጃ ሊጠበቁ የሚችሉ ሁነቶች ናቸው ያም ሲባል ማለት ነው እንደ አጠቃላይ ጦርነቱ ያው በጊዜው ተጠናቋል ጦርነቱን ካለቀ በኋላ ከህወሓት ጋር የተደረገው ጦርነት ካለቀ በኋላ ራሳቸውን ፋኖ ብለው አደራጅተው የመንግስት ባለስልጣናትን መግደል ሆስፒታል ማቃጠል ትምህርት ቤት ማቃጠል መሰረተ ልማት ማውደም እኛ ስልጣን ይገባናል ብለው ደግሞ በየአካባቢ ያሉ የወረዳ የከተማ ኃላፊዎችን መግደል እንደዚህ አይነት እንቅስቃሴዎች ተካሂደዋል ማለት ነው ያም ሲባል ማለት ነው ሰፊ የሆነ የጽንፈኝነት እንቅስቃሴ ይዞ ክልሉን መበጥበጥ ክልሉን የግጭት ማዕከል ማድረግና ሲቀጥልም ኢትዮጵያን የግጭት ማዕከል ላይ ያተኮረ ነው ማለት ነው ስለዚህ እንደ አጠቃላይ ይሄ እንቅስቃሴ እነሱ እንዳሰቡት ሰፍቶ ገኖ ያን ያክል ፍሬ ያለው ለውጥም አልታየበትም ያው እነሱ በየጊዜው እየመጡ ፎቶ መነሳት መግለጫ መስጠት ወይ ደግሞ ፉካራ ማሰማት ካልሆነ በስተቀር የተቆጣጠሩት ከተማም የለም የሚያስተዳድሩት አካል የለም የሆነ ከተማ ገብተው ማታ ትምህርት ቤት ወይ አቃጥለው ይወጣሉ ወይ ሆስፒታል አቃጥለው ይወጣሉ ወይ መንገድ ላይ የሚሄድ መኪና ያቃጥላሉ ንጹሃንን ያግታሉ ብር ይቀበላሉ እንደዚህ አይነት የሽፍታ ስራ ነው እንታገልለታለን ለሚሉት የክልሉ ህዝብ መታገል ሳይሆን ጭንቅ ውስጥና መከራ ውስጥ እስካሁን የአማራ ህዝብ አይቶት በማያውቀው ሁኔታ ችግር ውስጥ ገብቷል ማለት ነው ይሄ ደግሞ እንደ ሀገርም እንደ መንግስትም እንደ ዓለም ተቀባይነት የሌለው የሽፍታ የዱርዬ ስራ ነው ማለት ነው እነሱንም መንግስት በተደጋጋሚ የሰላም ጥሪ አድርጓል በሃይማኖት አባቶች በትልልቅ ሰዎች ብዙ ጊዜ ተደርጓል ግን ያው እነሱ ዲፕሎማሲም ስለማይገባቸው እንደዛ አይነት እንደ አይጥ እየተሯሯጡ በየቦታው ችግር መፍጠሩን እንደሙያ አድርገው ያዙበት ሁኔታ አለ ማለት ነው የአማራ ክልል ያለውን ችግር በሶስት መንገድ መክፈል እንችላለን ብዬ ነው እኔ ማስበው ማለት ነው የመጀመሪያው እንግዲህ የመሪዎቹና የኤሊቶቹ ፍላጎት ነው ይሄ የመሪዎቹና የኤሊቶቹ ፍላጎት ራሱን ችሎ ሁለት አይነት ጥቅም ያለበት ነው የመጀመሪያው የገንዘብ ጥቅም ነው ሁለተኛው ደግሞ የስልጣን ጥቅም ነው ይሄንን ደግሞ በሚገባ ግብጽ ታቃለች የኤሊቶቹን ፍላጎት ማለት ነው ሶ ከበቂ በላይ ሆነ ገንዘብን በመስፈር ግብጽ የኢትዮጵያን አለመረጋጋት በደንብ አርጋ ስለምትፈልገው ለነዚህ በአማራ ክልል ያሉ መሪዎችና ኤሊቶች መሪዎች ስልህ በመንግስት አደረጃጀት ውስጥ ያሉት ሳይሆን አፈንግጠው ባሉ የፋኖ አደረጃጀትን በሚመሩ መሪዎች ላይ ያለው ሐሳቤ ነው እየተናገርኩ ያለውትና ለነዛ ምንድነው የምታደርገው ገንዘብን ነው የምትሰፍረው ከዚያ በኋላ ባንዲራ የለም ቤተሰብ የለም ሀገር የለም እታገልለታለሁ የሚሉት ማህበረሰብን በመጉዳት በማሸማቀቅ በመግደል እንዳይንቀሳቀስ በማድረግ እንዲሁም ተዘሚልህ ከሆነ
ወላሂ አማራ አልሆንም ብላ አይሻ ተገደለች የሚል እሳቤም ነበራቸው ወደዚህ እንተ ሲገቡ ማለት ነው ግን ወሎ ውስጥ ያደረጉትን ማየት እንችላለን የኡነት ለሙስሊም የሚያስቡ ቢሆን እዛ መስጊድ ውስጥ ገብተው እነዛ አይነት ጥቃት አይወስዱም ነበር እነዛ መስጊድ ውስጥ የተቀመጡ ምእመናን ጸሎት ለማድረግ ሶላት ለማድረስ ነው የተቀመጡት በእነዛ ላይ የጥይት ሩምታ በማውረድ እንዲገደሉ አድርጓል ሶ እታገላለሁ ብሎ አንደኛ የተነሱበት አላማ ይሄ ነው ግን ኢንዳይሬክትሊ ደግሞ ራሳቸው ሲገድሉ ታያለ ሌላው ምንድነው ወደ አዲስ አበባ እንዳንመጣ ተደርገናል የሚል እሳቤ ያንስተው ነበር ነገር ግን ማህበረሰቡ እዛው አማራ ክልል እንኳን ካንዱ ቦታ ወደ አንዱ ቦታ እንዳይንቀሳቀስ አድርገውታል ስለዚህ የተነሱበት ሐሳብ ለማህበረሰቡ የሚጠቅም የሚመስል ግን ራሳቸውን ለመጥቀም እንደዛ አይነት ሐሳብ ይዘው ካልተነሱ ማህበረሰቡ አይደግፈንም ብለው ስላሰቡ ተገለሃል ተከበሃል ልጠፋ ነው የሚል ቃላቶችን በማንሳት ወደዚህ አደረጃጀት መጥቷል ማለት ነው ይሄንን አደረጃጀት ደግሞ እንዳልኩ የኢትዮጵያ ጥንተ ጠላት የሆነችው ግብጽ በደንብ ነው የምትፈልገው በደንብ ነው የምትረዳው ከዛ ውጪ ደግሞ የኤርትራ መንግስትም አለ የኤርትራ መንግስት ደግሞ እንደምናቀው ራሱን ችሎ መንግስት ሆኖ የኖረ አይደለም 34 አመታት ያቺን ሀገር ሲያስተዳድር እንደ ሀገር እንደ ህዝብ እንደ መንግስት የቆመ አይደለም ሁሉም ነገር ራሱ ነው ራሱ ህግ አውጪ ራሱ ህግ አስፈጻሚ ራሱ ደግሞ ህግ ተርጓሚ ሆኖ ሁሉም ነገር የሆነ አካል ነው እዛ ጋር ያለው መንግስት ማለት ነው ያ መንግስት ደግሞ ተላላኪነቱ እንደምናቀው ለግብጽ ነው የመጀመሪያው የአማራ ክልል ችግር በዚህ ነው ማለት ነው ሌላው የስልጣን ጥቅም ነው የሚነሳው ማለት ነው በተቻለ መንገድ በኢትዮጵያ ያለው መንግስት ከጣለም በኋላ ስልጣኑን እናንተ ትይዛላችሁ የሚል ሐሳብ ነው ከግብጽና ከኤርትራ የሚሰጣቸው ለነዚህ አካላት እነዚህ አካላት ደግሞ ስልጣን ይፈልጉታል ስልጣን ግን ሲይዙት ለኢትዮጵያ ጥቅም ኦር ለአማራ ጥቅም ለሌላ ጥቅም አይደለም ለማህበረሰቡ ጥቅምም አይደለም ኢትዮጵያ ወደብ ያስፈልጋትም ያንን ተስማምተው ጨርሰዋል ኢትዮጵያ ከዚህ በኋላ አባይ ወንዝ ላይ ሌላ ግድብ አትገድብም ያንን ተስማምተው ጨርሰዋል ሶ የግብጽና የኤርትራ መንግስት ኢትዮጵያ ውስጥ አዲስ አበባ ላይ መንበሩን እንዲይዝ ነው የሚደረገው ስለዚህ እነዚህ ሰዎች ምንም አይነት ፍላጎት ስለ ኢትዮጵያ ማሳደግ ሳይሆን ፍላጎታቸው ስልጣን ነው ያንን ስልጣን ደግሞ ሲይዙ በግብጽና በኤርትራ እርዳታ ነው የሚሆነው ከዛ በኋላ ከያዙ በኋላ ግብጽንና ኤርትራን የሚያስቀይም ስራ አይሰሩም ማለት ነው ይሄ በኤሊቱ በኩል ያለው ነው ሁለተኛው በአማራ ክልል ያለው ችግር ተበድያለሁ ብሎ የሚያስብ ማህበረሰብ ነው ምንድነው የተበደልከው ብለህ ብትጠይቀው ፕሮፐርሊ ማስረዳት አይችልም የኡነት ብልጽግና ፓርቲ ላለፉት 7 አመታት በአማራ ክልል የሰራው ስራ ላለፉት 60 እና 70 አመት ተሰርቷል ወይ ብለህ ስትጠይቅ አልተሰሩም እኮ በህዋት ኢትዮጵያን በሚያስተዳድርበት ወቅት እኮ በአማራ ክልል እኮ ምንም አይነት ስራዎች አልተሰሩም እንደውም ወደ ትግራይ መብራት ሲሻገር በአማራ ክልል ፖል ተተክሎ አማራ ክልል ላይ ያሉ ማህበረሰቦች እኮ ፕሮፐርሊ መብራት አያገኙም ነበር መብራቱ ግን ይሻገር ነበር ወደ ትግራይ ለምን የትግራይ ማህበረሰብ አገኘ አይደለም ግን የአማራ ማህበረሰብ በዚህ ልክ ተጨቁኗል በህዋት አስተዳደር ዛሬ ግን ምንድነው ያደረጉ ያሉት የፋኖ አደረጃጀት መሪዎች ከህዋት ጋር ነው እኮ እጅና ጓንት ሆኖ ለመስራት እየሞከሩ ያሉት የኡነት ለአማራ ማህበረሰብ የሚታገሉ ቢሆን ኑሮ ይሄን አያደርጉም ስለዚህ እዛ ጋር ተበድያለሁ ብሎ የሚያስበው ማህበረሰብ ዝም ብሎ በስሜት የሚነዳውን ወጣት ነው እየተጠቀሙት ያሉት ማለት ነው ከዛ ያው እንግዲህ በስሜት የሚነዳው ወጣት ስሜት ነው ወጣት ልጅ ስሜት ይመረዋል ስሜት ይገዛዋል ተበድልሃል የሚለው ነገር በአእምሮ ሲገባ የኡነት ይመስለዋል ግራና ቀኝ አይታይም ዘን ወደ እሳት ይጨመራል ማለት ነው በዛ ወጣት ልጅ ሞት ከተቻለ ስልጣን ካልተቻለ ደግሞ ገንዘብ ያገኙ እየነገዱ መኖር ነው አብዛኛው የፋኖ አመራር ላይ ያሉ አመራሮች ሀብታሞች ናቸው ገንዘብ በደንብ ያገኛሉ በዚህ ትግል ምክንያት ከውጪ የሚመጣ ገንዘብ አለ even if አንዳንዴ እኮ የሚጣሉት በዛ ገንዘብ ምክንያት ነው አመራሮቹ ራሱ ማለት ነው አሁን የፋኖ አደረጃጀትን ስናየው አንድ መሆን አቅቶታል ላለፉት 3 አመታት የጎንደር የጎጃም የሸዋ የወሎ ተብሎ 4 ናቸው ያሉት እነዚህ 4ቱ ራሱ እዛ ወሎ ስትሄድ ራሱ ሌሎች ለ3 ይከፈላሉ ጎጃም ስትሄድ እንደዚህ አይነት አከፋፈል አለ የኡነት ለማህበረሰብ የሚታገሉ ቢሆን ኑሮ አንድ መሆን ባልከበዳቸው ነበር ኢንተረስታቸው ግን አይደለም ኢንተረስታቸው ቀደም እንዳልኩ የገንዘብና የስልጣን ነው ሶ ያንን ለማድረግ ደግሞ ተበድያለሁ ብሎ የሚያስብ ማህበረሰብን እና በስሜት የሚነዳውን ወጣት ይጠቀማሉ ማለት ነው አጠቃላይ አማራ ክልል ያለው ችግር ከዚህ የሚመነጭ ይመስለኛል አንዳንዴ ሁሉም ነገር ኢግኖር ማድረግ መግፋት ጠመንጃ ስላነሱ አይ ልክ አይደሉም ማለትም ተገቢ ላይሆን ይችላል እኛም እንጣላው ጠመንጃውን እንጂ መቃወማቸውን
መንግስትም አይጣላም ምክንያቱም እንደዚህ አይነት ነገሮች በመቃወም ውስጥ መንግስትን የሚያበረቱ ነገሮች አሉ ሁሉ ጊዜ መንግስትን ልክ ነው ካልከው ስህተቱንም እንዳያይ ያደርጋል የኢትዮጵያ አጠቃላይ ግልጽ የሆነ ችግሯ ምንድነው በየጊዜው የሚፈጠሩ ችግሮች እንግዲህ ምንድነው በዋናነት አባይ ግድብ እንዳይሳካ የኢትዮጵያ መዳበሪያም ሆነ ነዳጅ ማጣሪያም ሆነ ቀይ ባህርም ሆነ የስንዴ ምርትም ሆነ በትምህርት ፖሊሲ ላይ የምንከተላቸው ይሁን በመከላከያ ፖሊሲ ላይ የምንከተላቸው ይሁን እነዚህ ነገሮች ሁሉ እንዳይፈጸሙ ማለት ነው ወያኔ እኮ 30 አመት ኢትዮጵያን ሲሰበስብ ሲያጠናክር ሳይሆን የቆየው ኢትዮጵያን ሲያቆረቁዝ ሲበትን የቆየ መንግስት ነው ተቃውሞ እኮ ነበረ በውስጥ ለውስጥ ነው ተቃውሞ የነበረው የሚቃወም ሰው እግሩ እየተቆረጠ ሃይላንድ እየተንጠለጠለበት አይኑ እየተጎለጎለ ጅምላ ርሸና እየተደረገ እንደዚህ አይነት ጨለማ ጊዜ ነበር ያሳለፍነው ማለት ነው አሁን ይሄ ጨለማ ጊዜ አልፏል በቃ ፍቅር ይቅርባይነት ይበልጣል ፍቅር ሁሉንም ይገዛል በጋራ ሆረን ሀገራችን እናሳድግ ሲባል አይ ይሄ መንገድማ ጥሩ አይደለም ለምን እነሱ ቀይ ባህርንም ማሳለፉ የሰጡበት መንገድ ይታወቃል ኢትዮጵያን በብሔርም ከፋፍለው ሲሰሩት የነበረው ነገር ይታወቃል ለኢትዮጵያ ይታገላሉ የሚባሉ ጀግኖች እኮ በወያኔ ጊዜ ሰፈር ቁጥር የለውም ተገለዋል እኮ ከኤሌመንታሪ ተማሪ ከዩኒቨርሲቲ ተማሪ እስከ ከፍተኛ ባለስልጣን የገቡበትም አይታወቃል ይሄ ከፍተኛ ግፍ ማለት ነው ይሄ ባህል አያስፈልግም ወደ አዲሱ የጋራ መንገዳችን የፍቅር መንገድ እንምጣ ሀገራችንን እንቀይር እንተባበር እንችላለን ሲባል አይ ይሄማ ሊሆን አይችልም ካላቦካን እኛ ያላቦካ ነው እኛ ያልጠፈጠፍ ነው እንትን አይን መኖር የለበትም እንደዛ አይነት ነገር ነው ለምን ታሪክ ባንድም በሌላም እነሱን የሚያስተውሰው በጭካኔ በክፉ በጨለማ ነው አሁን ምንድነው ክቡር ጠቅላይ ሚኒስትር ስራ ለመስራት ሲንቀሳቀሱ እሳቸው አቧራውን አራግበን መጋረጃውን ቀደን ሁሉንም እናገናኛለን መልካም እናደርጋለን መጋረጃውን እኛ ነበር መቅደድ የነበረብን አቧራውን እኛ ነበር ማራገፍ የነበረብን 30 አመት የት ነበሩ የኢትዮጵያ 130 ሚሊዮን ህዝብ አሁን ነቅቷል ከንቅልፉ ተነስቷል ሁሉም ማደግ መለወጥ መስራት ነው እንጂ የሚፈልገው የነሱን ወሬ የሚሰማበት ጉዳይ የለም ሁሉም ከጠቅላይ ሚኒስትሩ ጋር ሆ ብሎ እየሰራ ነው ይሄን ለውጥ ይሄን መልካም መንገድ አባይን የሚቃወም የለም ቀይ ባህርን የሚቃወም የለም ኩሩ ኢትዮጵያዊ ሀገር ወዳድ ኢትዮጵያዊ የለም አብዛኛው ህዝብ ይሄን ይደግፋል እነሱ ምንድነው ኢትዮጵያ በዚህ መንገድ ከሄደች ኢትዮጵያን ብቻ አይደለም ምስራቅ አፍሪካንም ልናጣ ነው ምክንያቱም ሁሉ ጊዜ የሚፈልገው ስንዴ የሚለምን ደካማ መንግስት ነው የሚፈልገው ክቡር ጠቅላይ ሚኒስትር ሲያነሱት ነበር በእኛ ድህነት ሽቀላን የሸቀሉት ማለት ነው በእኛ ድህነት ይሄን ያክል ደሃ ህዝብ አለ እየተባለ ባነር ይሰራል ሙዚቃ ይለፈፋል በቃ በእኛ ይለመናል ማለት ነው በእኛ ተለመኖ 10 ሚሊዮን ዶላር የሚለመን ከሆነ 1 ሚሊዮን እንኳን ኢትዮጵያ ውስጥ አይመጣም 1 ሚሊዮን እንኳን ማለት ነው ሌላው የነሱ እንትን ነው የሚሆነው ማለት ነው ህወሓትም የሚያሳስበው ሸኔም ፋኖ የሚያሳስበው የሰፊው ህዝብ ጥቅም ሳይሆን የነሱ ጥቅም ብቻ ነው እኔ ከሞትኩ ሰርዶ አይብቀል እንደዚህ አይነት አካሄድ ነው እነሱ የሚከተሉት ማለት ነው ሶ እኛ ወደፊት የምንሄደው መንገድ ለማስቀረት ለማቆም ብዙ ጥረት ይደረጋል ማለት ነው ያ ደግሞ አይሆንም ማለት ለኛ አንድ ጊዜ ፀሐይ ወጥቷል ይሄን ፀሐይ ይሄን ብርሃን ማጥፋት አይቻልም ይሄ ጊዜ በሰውኛም በፈጣሪ ዘንድም ለኢትዮጵያ ተፈቅዶላታል በቃ ኢትዮጵያን ካሰበችው መንገድ ማቆም መቀልበስ አይቻልም ማለት ስለዚህ በየቦታው የሚፈጠሩ ችግሮች ጠቅላይ ሚኒስትራችን በሚያስተዳድሯቸው ሁኔታዎች ላይ በአመራሮች ላይ በስራዎች ላይ ችግር መፍጠር የነሱ ሚንስ ነው ማለት ኢትዮጵያን ለማስቆም የሚደረግ ሚንስ ነው ማለት ስለዚህ በመሰረታዊነት ኢትዮጵያ ውስጥ ችግር የለም ማለት አይደለም በደንብ አርጎ ችግር አለ ያን ችግር ስላለ እኮ ነው ችግር እናስተካክል የተባለው በብሔራዊ ምክክር እንነጋገር እንደመር እንወያይ የጋራ ገዢ ትርክት የጋራ ፍሬም ያስፈልገናል የተባለው እኮ ችግር ስላለ ነው መሰረታዊ ችግር ስላለ ነው ሶ የኛ ችግር ደግሞ በሆይሆይታ በቀራርቶ በፉከራ በሽለላ የሚፈታ አይደለም በሪቮሉሽን የሚፈታ አይደለም ሪቮሉሽን ስንት ጊዜ አካሂደናል ስንት ጊዜ መንግስት ተቃውመናል ስንት ጊዜ ሆናል በዛ መንገድ የሚፈታ ችግር የለም ችግሩ የሚፈታው ምንድነው እኛ ቁጭ ስንል ነው ቁጭ ብለን ስንነጋገር ነው ስለዚህ
ዋናው ችግር እኛ ቁጭ ብለን እንዳንነጋገር እንዳንወያይ የሚደረጉ ነገሮች ናቸው። እንግዲህ ያነሳው ሐሳብ ጥሩ ሐሳብ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ አጠቃላይ በኢትዮጵያ ላይ እንዲፈጠር የሚፈልጉት ሐሳብ አለ። ደግሞ የተለመደው ያረጀው ያፈጀው ደግሞ የጦርነት ባህልን ደግሞ እንደ ጀግንነት የሚወስድ ደግሞ የሆነ አንድ ሐሳብ አለ። ስለዚህ እነዚህ ሁለቱ ሐሳብ ናቸው ተቃራኒ ሆኖ ኢትዮጵያ ውስጥ መሰረታዊ ችግር እየሆነ ያሉት ማለት ነው። ወደፊት እንሂድ፣ አይ የለም ወደፊት ወደ ኋላ እንመለስ፣ ያ የትናንትናችን ነው ልክ የሚለው ማለት ነው። የመደመር ሐሳብ ውስጥ ደግሞ ያለው ምንድነው? ከትናንትናው የተሻለውን ይዘህ ወደፊት ነው። ታሪክ መባያ መጋደያ ሳይሆን መማሪያ ነው። የምትማርበትን ተምረህ ወደፊት እንሄዳለን ነው። ይሄ አንድ አይዲዮሎጂ ነው። የነበረ የከረመ ደግሞ ሌላ አይዲዮሎጂ አለ። ይሄ ነው መሰረታዊ የኢትዮጵያ ችግር ማለት ነው። ይሄ እስኪታጠም ይሄ ወደ አንድ መስመር እስኪመጣ ብዙ ችግሮች ሊኖሩ ይችላሉ። ምክንያቱም እያንዳንዱ ለውጦች የራሱ የሆኑ ፔኖች ስላሉት ማለት ነው። ምንም ያለ ፔን ምንም ያለ ስቃይና ያለ መከራ ወደሚፈለገው ነገር አይደረስም። ይሄ ቤት እንደዚህ ከማማሩ በፊት ምን ይመስል ነበር? ይሄ ህንጻ እዚህ አካባቢ የነበረው ህንጻ ከመሰራቱ በፊት ምን ይመስል ነበር? እዚህ ለመድረስ ደግሞ ምን ያህል ዋጋ ተከፍሏል? ብዙ ጊዜ ካለቀ ካማረ በኋላ ስለምናየው ምናልባት ፕሮሰሱ ሂደቱ ላይገባን ይችላል። ስለዚህ በዛ በፕሮሰስ ውስጥ በሂደት ውስጥ ያለውን ነገር ሰዎች ሲናገሩ ካልኖሩበት አይገባም። ለምን ያ ነው መሰረታዊ ችግር ብዬ የማስበው። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ያለውን የነበረውን ግን ያልተጠቀምንባቸው ብዙ ነገሮች አሉ። እነዛን ፈልፍሎ ያወጣ ውበታቸውን አፍክቶ አጉልቶ እያሳመረ ለማህበረሰቡ እንዲታይ እያደረገ ነው። ባሌ ትናንትና የነበረ ነው። ምንም አዲስ ኢትዮጵያ ውስጥ አዲስ የተፈጠረ ከሰማይ ዛሬ ዱብ ያለ ነገር አይደለም። ማየት ስላልቻል እንደዚህ አይነት ነገሮችን ነው እያደረገ ያለው። ጠቅላይ ሚኒስትሩ ወደ ስልጣን እስኪመጡ ድረስ ተዘንግቶ ነበር። እንደነዚህ አይነት ቦታዎች ብዙ ቦታዎች ተዘንግተው የነበሩ ቦታዎች አሉ። ኮይሻ የነበረ ነው፣ ወንጪ የነበረ ነው፣ ባሌ የነበረ ነው። እያንዳንዱ ኢትዮጵያ ውስጥ ያሉት መሬቶች በሙሉ የነበሩ ናቸው። አዲስ አበባ ራሱ የነበረች ናት። አዲስ አበባ የነበረች ነው። ያው እኛ እንደ የዛሬ 150 ዓመት ወይ 130 ዓመት ተፈጠረች እንላለን እንጂ ኢትዮጵያ እስከነበረች ድረስ የነበረች መሬት ናት። በዘመናዊነት መልኩ ተቆረቆረች በዛን ወቅት ለማለት ጊዜ ለመቁጠር እንላለን። ኦኬ 130 ዓመት ውስጥ ምን ተሰራ? በአዲስ አበባ ውስጥ ምንም ነበረች እኮ የዛሬ 130 ዓመት ትናንትና ነበረች። ህዋቶች 27 ዓመት በሚያስተዳድሩት ወቅት ኢትዮጵያ ትበደራለች። ስንባላ የራሳችንን ፍላጎት ስናስጠብቅ ረስተናል ማለት ነው። ያለንን ሀብት ያለንን ውበት ያበላሽንበት ሁኔታ አለ ማለት። ይሄ ደግሞ ያው ይሄንን የሚያስተካክል ነገር ነው። በቃ ጠቅላይ ሚኒስትሩ ይሄንን ነው እየሰሩ ያሉት። ሌላ ነው ያለንን በተለየ አይን እንይ ነው። ከማንም ያነሰ ተፈጥሮ የለንም። ከማንም ያነሰ ማዕድን ሀብት የለንም። ሁላችንም ኢትዮጵያ ከሌሎች ሀገራት የተሻለ እንጂ ያነሰ ነገር የላትም። ያንን አውጥተን እንጠቀም። ይሄንን የሚያይ መነጽር አለ ዘንድ ደግሞ ይሄ እኮ መነካት የለበትም የሚል አሮጌ ነገር የብሔር ፖለቲካ ያቀነቀነ ሰዎችን ያባላ መቀጠል የሚፈልግ ደግሞ አለ። በጣም እነዚህ ሁለቱ ሐሳቦች ተጻራሪ ሆነው ነው መሰረታዊ ችግር ሆነው ይያሉ ያሉት። ይሄ የነበረው እሳቤ መቀየር አለበት። ወደ ሆነ ነገር መምጣት አለ። ዘመኑን መምሰል መቻል አለበት። ሁላችንም እኔም አንተም በጭቃ ቤት እኮ መኖር አንፈልግም። ኖርማል ሪያሊቲውን እንነጋገር ከተባለ አንተ ቤት ካለ ቤትህን ማሳመር ትፈልጋለህ። ኢትዮጵያ ቤታችን ናት። ስታምር ስትለወጥ አብሮ ነው ደስ ሊለን የሚገባው። እኔ የተሻለ ቤት ውስጥ እየኖርኩኝ ጎረቤቴ የማይሆን ቤት ውስጥ ቢኖር ያ ለውጥ አይደለም። እነ ኃይሌ ሀብታሞች ናቸው ፐርሰናሊ ማለት ነው። እንደ ኢትዮጵያ ውጭ ግን ሲወጡ ይሰደባሉ። ምክንያቱም ኢትዮጵያዊ ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ላይ ስላለ የተሻለ ቤት የተሻለ መኪና ሊነዳ ይችላል እዚህ ኢትዮጵያ ውስጥ። እኛ ያንን አይተን ኮሱኮ ተመችቶት ነው የሚኖረው። ግን ውጪ ሲወጣ ኢትዮጵያዊ ነው፣ እንደ ኢትዮጵያ ነው የሚሰደበው። ይሄ ነገር መቀየር አለበት። ሀብታሞች ሀብታም ሊሆኑ የሚችሉት በሌላ ሀገር ሲሄዱ የተለየ ክብር የሚሰጣቸው ሀገራቸው ውስጥ መስራት ሲችሉ ነው። ያንን እናደርግ ነው። ምንም ሌላ ነገር የለም። ወንጪ የሚባለውን ወንዝ ሀይቅ ትዝ የሚለኝ
ወንጪ የሚባል ፊልም ላይ ነው የሆነ የሆረር ፊልም ወንጪ ሲባል እኔ ስቲል ማለት ጠቅላይ ሚኒስትር ዶክተር አብይ አህመድ መተው ያንን ስራዎች እስከሰሩበት ድረስ ስለ ወንጪ የነበረኝ ግንዛቤ ያ የሆረር ፊልም ነው የሚመጣብኝ አእምሮዬ ላይ ማለት ነው በልጅነቴ ነው ያየሁት ሶ እንደዚህ አይነት ያስቀመጥናቸው ፍሬሞች መቀየር አለባቸው ይሄን ምልህ ሁላችንም በልጅነታችን ያስቀመጥነው የመጣንበት ማህበረሰብ ያስተማረን እሳቤ አለ በጦርነት ጀግንነት በመግደል ጀግንነት እንደዛ ነው የሚታሰበው ትክክል የገደለ ሽገዳይ ዘፈኑም እኮ እንደዛ ነው ከተማ ስላጸዳ የተዘፈነ አላየውም ወይ ፕሮጀክት ስለሰራ ጀግና የተዘፈነ እንትን አላየውም ምናልባት ወደፊት ሊመጣ ይችላል ወንድምን የገደልከ ጀግንነት ደግሞ የለም የጣላ ሴራ ነው በግልጽ ማለት ነው በቃ እንዲህ አይነት ሐሳብ ውስጥ ስለመጣን እንዲህ አይነት አሁን አዳዲስ ትሬንድ መቀየር ከባድ ነው ይሄ ትግል ነው ይሄ ትግል የሆነ ጊዜ ይለወጣል ይስተካከላል ደስ የሚለው ወጣቱ ማህበረሰብ ይቀየራል አስተሳሰቡን ቶሎ ለመቀበል ዝግጁ ነው አዎ ትናንትና ደመላሽ ተብሎ ያደገ ልጅ ደሙን ካልመለሰ በዛ ማህበረሰብ በዛ አካባቢ ይሄ ስል አንድ አካባቢ ብቻ አይደለም አብዛኛው ኢትዮጵያ ውስጥ ያለ እሳቤ ነው እንደዚህ አይነት እሳቤዎች ይዘነው መተን ቶሎ ለመላቀቅ ይከብደናል ጠቅላይ ሚኒስትር ዶክተር አብይ አህመድ ከእንደዚህ አይነት እሳቤዎች ጋር ነው ጦርነት በጣም ወደ ይቀርበነት ወደ ፍቅር ወደ መደመር እንምጣ መነጋገር እንችላለን ይሄን መቀየር እንችላለን ነው እሳቸው ጋር ያለውን ብርሃን እንግዲህ ለኩሶ ሁሉም ማብራት ሲገባው ይሄ ብርሃን ካልጠፋ ውሃ ካልቸለስንበት ካላጠፋ ነው እንደዛ አይነት ግርግር ነው አሁን ያለው ነገር ማለት ነው ይሄ ገብቷል ይሄ ነባር እሳቤና አዲስ እሳቤ ይጋጫል በቃ ሲጋጭ ደግሞ ጨለማና ብርሃን በለው ፍሪክሽን አለ በዛ ፍሪክሽን ውስጥ ደግሞ የሚጎዳ አካል አለ ሰላም ለኢትዮጵያ ያስፈልጋታል ያንን ሰላም የነሱ አካላት ደግሞ ህዋት ሻቢያና ፋኖ ናቸው እነዚህ ያው የተላላኪ ሆነው ነው ያሉት ማለት ነው ግብጽ ላኪናት ሌላ ደግሞ ተቀባዩ ሻቢያ አለ የሻቢያ ደግሞ ተላላኪ ሆነው ነው ያሉት ማለት ነው እነዚህ ሶስቱ አካላት በኬሚስትሪ እንኳን አይዋሃዱም አንድ መሆን የማይችሉ ናቸው ስፔሻሊ ህዋትና ፋኖ ላለፉት በርካታ አመታት የነበራቸው ሐሳብ ይላል ከዚህ በፊትም እንዳልነው የዘይትና የውሃ አይነት እንትን ያላቸው ናቸው የነዚህ አሁን ግን ጥምረት ፈጥረዋል ለምሳሌ ጽምዶ በሚል ሻቢያና ህዋት የፈጠሩት አለ የአንድነት ዘመቻ በሚል ፋኖና ህዋት ዘመቻ ከፍተው ከመከላከያ ጋር አንድ ቀን ተዋግተው በአንድ ቀን አመድ ሆነዋል ትዝሚለኝ በአንድ ቀን ማለት ነውና የሚገርም ነገር ሁለት ሰው ከገደሉ ሀገር ይያዝ ነው የሚሉት ያለ እነሱ ጀግና ያለ እነሱ አዋቂ የለም ሁሉን ነገር አድራጊ ፈጣሪ ዛሬውኑ ተነስተው አዲስ አበባን የሚቆጣጠሩ አስመስለው ማህበራዊ ሚዲያውን ሲያጨናንቁት እናያለን ኢንዳይሬክትሊ ግን አንድ ቀን ቆመው ከመከላከያ ጋር ተዋክተው ያቆም ፊት ለፊት ገጥመው ያቆም ህዝብ ማሰቃየት መንገድ ማስጋት ነው ሶ የነዚህ የሶስቱ ጥምረት የእውነት የህዝብ ጥያቄን ይመልሳል ብለን ማሰብ እንችላለን በጣም ጥሩ ጥያቄ ነው ያነሳልኝ እኔ ማስበው እንዴት ነው አሜሪካ ያለው ሰይጣንም ወይ ደግሞ እንግሊዝ ያለው ሰይጣንም ኢትዮጵያ ውስጥ ያለው ሰይጣንም ስራቸው አላማቸው ምንድነው የሰው ልጅን ወደ ሲኦል መክተት የሰውን ህይወት ሲኦል ማድረግ ነው ያው ግም ለግም አብርሃዝ ግም ይባላል ህዋት ምንድነው ክንፉን የተመታ ወፍ ማለት ነው መብረር አይችልም መንቀሳቀስ አይችልም ግን አለው ብሎ እዛው በቃ አፈር ላይ የሚንከባለል ማለት ነው ምንድነው አልሞት ባይ ተጋዳይ አይነት ነገር አለ አይደለ የህዋት ጉዳይ የተደመደመ ጉዳይ ነው ግን ምንድነው አለው አይነት ነገር ነው አሁን ዘጋ ይተረጋ ያለው እንቅስቃሴ የቁጭት ነው 30 አመት እነሱ እዚዝ በላይ ሲቀልዱ ኖረዋል ኢትዮጵያ ላይ ሲቀልዱ ኖረዋል በ30 አመት ውስጥ 30 አመት የተሰራው ዘርኮ ነው አሁን ያጨርን ያለ ነው በየቦታው እየተፈጠረ ያለ ግጭት የተገደሉ ሰዎች የወደመ መሰረተ ልማት እነሱ የተከሉት ሾክ ነው ይሄ ሁሉ ነገር እየሆነ ያለው ማለት ነው ስለዚህ የነዚህ ሶስቱ ጥምረት ልክ እንደ ሰይጣን እንዳነሳውት አንድ አይነት አላማ ነው ያላቸው አላማቸው ኢትዮጵያን ማፈራረስ
ማጥፋት ነው። የነዚህ ሶስቱ ጥምረት በአንዳንዱ በኢሊቶች የተደራጀ በማህበራዊ ሚዲያ የተደራጀ በመሳሪያ የተደራጀ እንደዚህ አይነት የተጣመረ እንቅስቃሴ ነው እየተደረገ ያለው ማለት ነው። አልሆን ብሏቸው ነው እንጂ ይሄን ያክል ጊዜ ታግለው ኢትዮጵያን ለመጣል ጠቅላይ ሚኒስትሩን ለመግደል ያልተደረገ ነገር የለም። ኢትዮጵያ ውስጥ ግጭት ለማስነሳት ያልተደረገ የግድያ አይነት እኮ የለም። ይሄ ሁሉ ህዝብን ከህዝብ ለማባላት ማለት ነው። የነዚህ ጥምረት ዞሮ ዞሮ ማን ነው አባታቸው ይታወቃል። ግብጽ ነው ስፖንሰር የሚያደርጋቸው። የግብጽ መንግስት ነው። ግብጽ ነው የሚያደራጃቸው። ኢትዮጵያ ደግሞ አባይ ግድብን በተመለከተ ሌላ የልማት ስራዎችን በተመለከተ ቀይ ባህርን አሰብን በተመለከተ ጥያቄ እንድታነሳ አይፈልግም ማለት ነው። እንድትሰራ አይፈልግም ማለት ነው። ስለዚህ በፊት በማይታወቅ መልኩ ሲካሄድ የነበረው ነገር ጠቅላይ ሚኒስትራችን እንደመጡ እኮ በሳቸው ላይ ከፍተኛ የግድያ ሙከራ ተደርጎ አምልጠዋል፣ ተርፈዋል። ሌላ ቦታ የገድሏቸው ሰዎች አሉ፣ ታዋቂ ሰዎች አሉ፣ ምንም ማይቁ ሰዎች አሉ። ይሄን ሁሉ ህወሓት በድብቅ ነበር ይሄን ነገር ሲያደርግ የነበረው ማለት ነው። አሁን በቃ አልሆን ሲለው በግልጽ መጋባት ጀመሩ ማለት ነው። ሶ እኛ ቀይ ባህር አያስፈልገንም አባይ አያስፈልገንም ብሎ ሐሳብ ከሚያቀርብና ከሚያወራ አካል ጋር ይሄን የሚመስል ጥምረት መፈጠሩ ለኔ አይገርመኝም። እነዚህ የባንዳ ስብስብ ስለሆኑ ማለት ነው። ኢትዮጵያን የእውነት የሚወዱ የእውነት የሚያከብሩ አሉ። ልክ እንደ ጠቅላይ ሚኒስትሮቻችን እንደ ጦር ጀነራሎቻችን እንደ ከተማችን ከንቲባ አይነት በየክፍለ ከተማው በየከተማው በየወረዳው በሀገር አቀፍ ደረጃ ጀግና የሆኑ መሪዎች አሉ በየቦታው ማለት ነው። እነዚህን ለማኮላሸት ለማደናቀፍ ያልተቆፈረ ጉድጓድ የለም። እነዚህ አንድ ላይ ሆነው ይሄን ነገር ባረጉ ቁጥር ጠቅላይ ሚኒስትሩ ምንድነው ያለው? ሲነካኩኝ ይብስብኛል ነው ያለው። ስለዚህ የኢትዮጵያ ፀሐይ ወጥቷል። የኢትዮጵያ ጊዜ መጥቷል። ማስቆም አይቻልም። በባንዳ የምንሸወድበት እርስ በርሳችን የምንበላላልበት ነገር አይኖርም ማለት ነው። የፖለቲካ ፓርቲ ከሆነ እከሌ ብሄር ተበድሏል፣ በዚህ ገብቷል፣ በዚህ ወጥቷል ሳይሆን እንዴት እናክመው፣ እንዴት እናስተካክለው፣ እንዴት ወደ ሐሳብ አምጣ። እሺ ትግሬ ተበድሏል፣ ኦሮሞ ተበድሏል፣ አማራ ሲዳማ ተበድሏል ብሎ እያስለቀሰ እንዲኖር አይደለም። ሐሳብ አምጣ ነው። ምን ሐሳብ አለ ነው እንጂ በብሔር ካባና በሃይማኖት ካባ ተሸፍኖ እንደድሮ ያጭበረበሩ የዘለሉም የምን ተስካን ለእንትን ይመቻል እንደሚባለው ማለት ነው። እንደዚህ አይነት ነገር አይሆንም ማለት ነው። ከትውልድ ወደ ትውልድ እዳን መከራን ፍዳን ሲያሰላልፉ ነበር እነዚህ ባንዳዎች ተሰብስበው ማለት ነው። አሁን ግን ለትውልድ ምንዳን ነው እንጂ እዳን አናወርስም። የበለጸገች ኢትዮጵያ ነው እንጂ እዳን አናወርስም ነው ትልቁ ትግል ማለት ነው። የኢትዮጵያ ሕዝብ አሁን ነቅቷል። በየቦታው ልማት እያለማ ነው፣ ስራ እየሰራ ነው፣ መኖር ነው የሚፈልገው፣ መማር ነው የሚፈልገው። የትኛው የአማራ ሕዝብ ነው የትኛው የኦሮሞ ሕዝብ ነው እስቲ ለኔ እንትን ታገል ብሎ የሰየመው? እንትን በግድ እኮ ነው መሳሪያ ይዘው ገብተው በግድ ካልታገልንላችሁ ነው። አሁን ነጻነት ይወጣልን ከጨለማ እየወጣን ያለን ህዝቦች እኮ ነው። እነዚህ ሶስቱ ጥምረት መልሰን ወደ ጨለማ እንክተታችሁ ነው። እኛ ደግሞ እንደ ኢትዮጵያ ብርሃኗን እያየን እንሞታለን እንጂ ዳግመኛ ወደ ጨለማ የምንመለስበት ምክንያት አይኖርም አለ። እንግዲህ ያው ፋኖ አማርኛ የሚናገር ሻቢያ ነው፣ ህወሓት ደግሞ ትግርኛን የሚናገር ሻቢያ፣ ሸኔ ኦሮምኛን የሚናገር ሻቢያ ነው፣ ሻቢያ ደግሞ ትግርኛን የሚናገር ግብጻዊ ነው። እነዚህ አካላት ናቸው ጥምረትን ፈጥረው አዲስ ሆነው ቅዱስ ሆነው የተመረጡ መስለው ለመታየት እየሞከሩ ያሉት። ኢትዮጵያ በአንድ ወቅት 7 ወደብ ነበራት። ላሙ፣ አዱሊስ፣ ታጁራ፣ ዘይላ፣ በርበራ፣ ምጽዋና አሰብ የሚባሉ 7 ወደቦች ነበሯት። ያ ሁሉ የነበራት ሀገር ዛሬ አንድ መጠየቋን እንደ ጥፋት የሚያዩ አካላት አሉ። ኦኬ የውጮቹ ይገባኛል ለምን እንደሚጠይቁ ለምን እንደሚከለክሉ፣ ግን የኛ ሀገር ኢትዮጵያውያን ተወላጅ ሆኑ ፖለቲከኞች አሰብን አንስቶ መጠየቅ እንደ ነውር እያዩ ይገኛሉ። ይሄ ምንድነው ችግሩ? ማለት ከባንዳነት ባለፈ ሌላ ፖለቲካዊ ግብ የለውም ወይ? ኢትዮጵያ አሁን ላይ ስናስበው እጅግ አሳዛኝ ሀገር ናት። አግኝቶ ማጣትን የመሰለ አሳዛኝ ነገር የለም። ባታገኝ ይሻላል መጀመሪያውኑ ማለት። እኛ እኮ እስከ አረብ እስከ ኑቢያ እስከ የመን ሄደን የምናስተዳደር ታላቅ ህዝቦችና ታላቅ ሀገር
ኢትዮጵያ ትልቅ ታሪክ አላት በአለም ታሪክ ላይ ማለት ነው። እንግዲህ ኢትዮጵያ እነዚህ ሁሉ ነገሮች ስታጣ ምንድነው እስር ቤት ውስጥ ነው የገባ ነው ማለት ነው። እስር ቤት ውስጥ ከተውናል ማለት ነው። እጃችንን አስረው አይናችንን አስረው እግራችንን አስረው እስር ቤት ነው ያስቀመጡ ማለት ነው። ከዚህ ሁሉ 7 ወደብ ቀይ ባህር ሙሉ የኢትዮጵያ ነው። የድሮ ካርታ ማየት እንችላለን። ኢትዮጵያ የሚባለው መሬት ከየት እስከ የት እንደሆነ ማለት ነው ግልጽ ነው ማለት ነው። ያችን ትልቋን ኢትዮጵያ ዛሬ ቆርጠው ከፋፍለው እቺን የምታከለ ሀገር አድርገው እንደገና ወደብ አሳጥተው ትልቅ የሆነ የሴራ ወይ ደግሞ በደል ተፈጽሞብናል እንደ ህዝብም እንደ ሀገር ማለት ነው። ይሄ ደግሞ የሆነው በማን ነው? አንደኛ በውስጣችን ችግር ነው። ሁለተኛ በውጭ ችግር ነው። ምክንያቱም እኛ ቀይ ባህርን ተቆጣጠርን ወደብ አገኘን ማለት ምስራቅ አፍሪካ ቀይ ባህር የማንም ወንጀለኛ ታጣቂ መፈንጫ አይሆንም ማለት ነው። ኢትዮጵያ ኢኮኖሚዋ ካንሰራራ ታላቅ ሀገር ከሆነች ሌሎች አፍሪካውያኖችን መነሳታቸው አይቀርም። የኢትዮጵያ መነሳት የሌሎች መነሳት ነው። የኢትዮጵያ መውደቅም የሌሎች መውደቅ ነው። ይሄ ግልጽ ታሪክ ስለሆነ ማለት ነው። ስለዚህ እነዚህ ሀገሮች በእኛ ላይ በተለይ ግብጽ የሰራችው ግፍ ፈጣሪም ይቅር አይለውም። ይሄ ግፍ ደግሞ ግፍ ሆኖ አይቀርም በጀግና ልጆቿ እየተመለሰ ስለሆነ ማለት ነው። ግብጽ ከ150 ዓመት በፊት ኢትዮጵያን በተደጋጋሚ በጦር ለመውረር ሙከራ አድርጋለች። ይሄ ሁሉ ነገር ሲሰራ የነበረው የኤርትራ ኢንዲፔንደንሲ ያኔ እኮ ኤርትራኖች እኮ ባርነት ወይ ደግሞ ነፃነት ነው ሲባል የነበረው የትኛው ኤርትራ ህዝብ ነው የተወያየው? ማዘርላንድ እኮ መፍቀድ አለባት አይደለ? እናት ሀገር አንድ ሀገር ስትገነጠል መፍቀድ ማወቅ አለባት። ጉራጌው ነው የተወያየው? ትግሬው ነው የተወያየው? የኦሮሞ ነው የተወያየው? የትኛው የኢትዮጵያ ህዝብ ነው ነውስ በምክር ቤት ነው የተወያየ ነው? እኛ ኢቭን ያሰበና የቀርባይ ጉዳይ ስታው ኤርትራ ራሱ ስትሄድ ማለት ነው በሴራ ሆን ተብሎ የተሰራ ነገር ስላለ ማለት ነው። ከዛ ሁሉ ጀርባ ግብጽ ነበረች። ያኔ እኮ በወቅቱ የነበረው መሪ መለስ ሁላችንም እንደምናውቀው ሲአክሰስ ቀይ ባህር አሰብ ያስፈልጋቸዋል ሲባል እኮ ምንድነው ያሉት? እኛ በቃ ኤርትራ ካርታ ከዚህ እስከዚህ ነው ይበቃል ብለው ነው መልስ የሰጡበት ያለው ሁኔታ ማለት ነው። እኛ አያስፈልገንም ብለው እዚህ እኮ አንተ የሆነች ነገር እንኳን ስትሰጠኝ እኮ ታስባለህ። እነሱ ወደብን የሚያክል ነገር አውጥተው ሲሰጡ እኮ እንደምንም እኮ ነው። በዛ ጉዳይ ላይ እኮ ኃይለ ሥላሴ እኮ ትልቅ ስራ እኮ ትልቅ ፕሮጀክት እኮ ነው የገነቡት በራሺያ ኢንጂነሮችና በተገኘ የገንዘብ ድጋፍ በሚሊዮን በሚቆጠር ዶላር እዛ ላይ ከፍተኛ የነዳጅ ማጣሪያ ሁሉ ተሰርቷል እኮ። ኢቭን ኃይለ ሥላሴ ከወደቀ በኋላ በደርግ ጊዜ ራሱ ያን ፕሮጀክት አስቀጥሏል። ጥሩ ስራ ነበር የተሰራ የነበረው ማለት ነው። እንግዲህ እኛ ወደብ ብቻ እኮ የነዳጅ ማጣሪያ እኮ ነው ያጣነው። ትልቅ ነገር እኮ ነው ያጣነው። እኛ እኮ የኔትወርክ ኬብል እኮ ነው ያጣነው። ከዓለም ጋር የምንገናኝበት ነገር እኮ ነው ያጣነው። ህመሙ በጣም ከፍተኛ ነው። እኛ እያንዳንዱ የምናስተላልፋት ብሮድካስት ሚዲያ፣ ፌስቡክ፣ ቲክቶክ፣ ቴሌቪዥን ማንኛውም የምንጠቀመው የስልክ ንግግር ሳተላይት በሙሉ የሚያልፈው በማን ነው? ግማሹ በሱዳን ግማሹ በጅቡቲ ነው። ኔትወርክ ኬብል ማለት ነው። አይበለውና ጅቡቲ ነገ ተናዳይን ገመድ ብትቆርጠው ብትቆልፈው ሱዳን ብትቆልፈው እኛ እኮ ባንክ ያለን ሂሳብ ማንቀሳቀስ እኮ አንችልም እኮ በስልክ መነጋገር እኮ አንችልም። ታስረናል እኮ። እነዚህን ፈርተን እስከመቼ ነው? ኢትዮጵያ እኮ የቁም እስረኛ ነው የተደረገችው 30 ዓመት ሙሉ። የአየር ክልል በተመለከተ ራሱ እንደ እነዚህ ሀገሮች ባይፈቅዱና ኢትዮጵያ አየር መንገድ ባይበር ዓለም አቀፍ ይሄ ሁሉ ጫና እያለ ነው እንግዲህ ከአፍሪካ አንደኛ አየር መንገድ የሆነው ማለት ነው። እኛ የአየር መንገድ ክልላችንን ዘግተናል ብትል ጅቡቲ፣ ሶማሌ እንደዛ ብትል ወይ ኤርትራ እንደዛ ብትል ምንድነው ሊፈጠር የሚችለው? መብረር በፍጹም መብረር አትችልም ማለት ነው። በሰው አየር ክልል ላይ መብረር አትችልም። እኛን እንደዚህ ቆልፈው ነው ያስቀመጡን። ለምንድነው እንደዚህ ቆልፈው ያስቀመጡን? እኛ የባህር በር ስናጣ የመሸጥና የመግዛት ብቻ አይደለም የሚገባ አቃና እንትን ብቻ አይደለም ፓወራችንን ነው ያጣነው። እኛ ኢትዮጵያ የነበራትን ክብርና ኃያልነት ምን ያጣችው? ከቤት ወጥተ በር ተዘግቶብህ አትወጣም። ሳሎን ውስጥ እዞ ተንከባለል ማለት እኮ ሳሎን ውስጥ ተኛ፣ ሳሎን ውስጥ ስራ፣ እዛው ሁሉ ነገር ሳሎን ማለት እኮ ነው። በቃ መስኮትም በርም ተዘግቶብህ ማለት ነው። እንዴት 130 ሚሊዮን ህዝብ ያላት ሀገር እንዴት ትለምናለች? ይሄ እኮ ፍጹም ትክክል እኮ አይደለም። ስለዚህ እኛ ስለ ቀይ ባህር ሲነሳ እንደ ቅንጦት የሚነሳ ጉዳይ አለ።
ደግሞ ቀይ ባህር የሁሉ የተራበ ህዝብ እያለ ሀገር ውስጥ ጦርነት እያለ ቀይ ባህር ይሄ የሰነፎች ነው። በቀይ ባህር ጉዳይ ላይ አጀንዳ መስጠት አይቻልም። የቀይ ባህር ጉዳይ የ130 ሚሊዮን የኢትዮጵያ ህዝብ አጀንዳ ሆኗል። ኢትዮጵያ በአፍሪካ እኮ ኦልሞስት ወደ አንደኝነት የተጠጋች ነው በህዝብ ቁጥር ራሱ። በጣም ትልቅ ሀገር ናት። ፈርቲሊቲ ሬታችን በጣም ሀይ ነው። የአውሮፓ ሀገሮች ትልልቅ አደጉ የምንላቸው ሀገሮች እኮ የህዝብ ቁጥራቸው እኮ የወሊድ ምጣኔው በጣም ዝቅተኛ ከመሆኑ የተነሳ ሊጠፉ የደረሱ ሀገሮች እኮ አሉ። ሰው የማይኖርባቸው እኮ አሉ። ጃፓን እኮ ወደ ራቅ ያለ አካባቢ የተሰሩ ጃፓን ከተሞች የተሰሩ ቤቶች እኮ ማንም አይኖርባቸው። ሰው ሞቶ እኮ ቤት ውስጥ ይገኛል። ጃፓን ራሽያ እኮ ስንት ልጅ ለወለደ ነው? 3 ነው 2 ልጅ ለወለደ ሙሉ ወጪውን የቤቱን የመኪናውን የኢንሹራንስ ሙሉ ወጪ ይችላል። እናንተ ብቻ ልጅ ውለዱ እያለች እኮ ነው ራሽያ ማለት ነው። በቃ እነሱ እኮ እነዚህ አውሮፓውያን እኮ እየጠፉ እኮ ነው። እኛ እቺ ሀገር ገና ወጣት ሀገር ናት። ኤግዚስት እያደረገች ያለች ሀገር ናት። ገና ያንሰራራች ያለች ሀገር ናት። ይሄን ሀገር ደግሞ ቆልፈ እቀመጣለሁ ማለት ዘበት ነው ማለት ነው። ይሄ በፍጹም ማይሆን ነገር ነው ማለት ነው። እኛ ጀግና ጠቅላይ ሚኒስትር አለን፣ ጀግና ህዝብ አለን፣ ጀግና የሀገር መከላከያ አለን። ክቡር ጠቅላይ ሚኒስትር በምክር ቤት ሲያነሱት እንደነበረው ለ5 ዓመት ለ6 ዓመት ነው ባህር ኃይል እንግዲህ ሲቋቋም የቆየው ማለት ሲሰለጥን የነበረው። እንግዲህ ጠቅላይ ሚኒስትሩ ይሄን ባህር ኃይል ሲያቋቁሙ ወይም ደግሞ መርከብ ሲገዙ ዝም ብሎ አይደለም እኮ አየር ላይ የተደረገ ነገር እኮ አይደለም። እሳቸው አንስተውታል ትናንትና። አንተ አሁን እኮ ቤት ስታከራይ የራሱ እኮ የ5000 ብር የ2000 ብር ቤት ለማከራየት እኮ ውል ተዋውለህ እኮ ነው ቤት ለማከራየት እንኳን ማለት ነው። ወይ ደግሞ የሆነ ብድር እንኳን ለመበደር ውል ትዋዋላለህ እኮ፣ ሽማግሌ ምስክር ትጠራለህ እኮ። እኛ በማናውቀው ሁኔታ ኤርትራ ሀገር ናት ተብላለች ሲባል ነው የሰማነው። እኔም ሲባል ነው የሰማሁት። ቀይ ባህር ተወሰደ የተባለው ሲባል ነው የሰማሁት እንጂ ተወስዷል ተብሎ የለም የተጻፈ ነገር ወይ የተፈራረመ ነገር የለም። እኛ ያስተማሩን ቀይ ባህርን እንዳናስብ ተደርጎ ነው የተተበተበበን ማለት ነው። ይሄ ተንኮል ነው፣ ሴራ ነው። ይሄ ተንኮልና ሴራ ደግሞ አሁን የሚፈርስበት ጊዜ ደርሷል ማለት ነው። ፍትሃዊ አይደለም ማለት እኛ ታስረን መኖር አንችልም። ይሄን ማሰር የሚችል ደግሞ አቅም ያለው ሀገር የለም። ጠቅላይ ሚኒስትሩ ቅድም አንስተዋል። እኛ በየአመቱ ኤርትራ እንወልዳለን ነው። የኤርትራ ህዝብ ለኛ ወገናችን ነው፣ ህዝባችን ነው፣ አብረን ስንኖር የነበረ ነው። ይሄ ግልጽ ነው። ኢትዮጵያ በኮንፌዴሬሽንም እኮ ግማሹ እኮ መተዳደር ይፈልጋል። ግማሹ ኤርትራዊ እኮ ኢትዮጵያ ውስጥ እኮ ነው ያለው። ኤርትራ እኮ አሁን ምንድነው የሆነችው? እሳቸው ትናንትና በፓርላማ አንስተዋል። ይሄ ቱሪስቶች አሉ እኮ ሊጎበኙ የሚሄዱ ምን እንደሚመስል ማለት ነው። ሰው የሌለበት ከተማ፣ ሰው የሌለበት ቤት፣ እንስሳ ወፍ እንኳን የሌለበት ወፍ ዱር አራዊት እንኳን ታገኛለህ እኮ ምንም የሌለ ምድረ በዳ ሲኦል እኮ ነው ያደረጋት የሻዕቢያ አገዛዝ ማለት ነው። የሻዕቢያ አገዛዝ ለኢትዮጵያ ለኤርትራም የሚጠቅም አይደለም። እነሱ እኮ ወያኔ እንደገባ አጨብጭበው ወያኔን ካስገቡ በኋላ እኮ የኢትዮጵያን ቡና የኛ ቡና ነው፣ የኢትዮጵያን ጤፍ የኛ ጤፍ ነው፣ የኤርትራ ጤፍ ነው፣ የኢትዮጵያን ቅቤ የኤርትራ ቅቤ ነው፣ የኢትዮጵያን ከብት የኤርትራ ከብት ነው እየተባለ እኮ ሲሸጥ ነበር እኮ። እንግዲህ ይሄን ያክል ነው እኛ ላይ ሴራ የሰሩት ማለት ነው። ይሄ ደግሞ ሆን ተብሎ ለኢትዮጵያ የሚሟገቱ ጀግኖችን በመግደል በብሔር በማባላት በሃይማኖት በማባላት ወንድማማች የሆነውን ህዝብ በማቃረን ነው ጊዜ ያገኙት ማለት ነው። አሁን እኛ በመደመር እሳቤ በገዢ ትርክት በቃ መንገዳችን መደመር ነው፣ መደረሻችን ብልጽግና ነው። በቃ ይሄ የኮተት ታሪክ፣ የድህነት ታሪክ፣ የአቧራ ታሪክ የሚቀየርበት ጊዜ ደርሷል ማለት ነው። ቀይ ባህር በእርግጠኝነት ከሚቀጥሉት 5 ዓመት አያልፍም በእኔ እምነት ማለት ነው። ቢበዛ 5 ዓመት እንግዲህ እርግጠኛ ነኝ ብልጽግና ፓርቲ በቀጣይ አንዱ መነጋገሪያ ወይ መደራደሪያ እንደ ብልጽግና ፓርቲ መመረጫ ሀሳብ የሚያደርገው ቀይ ባህር ነው እና የደሳለኝ ጫኔ ፓርቲ ነው ቀይ ባህር የሚያስመልሰው። ይሄ እንደዚህ አይነት ሀሳብ ማለት ነው። ይሄ አይችልም። በቃ የተንኮታኮተ ሀሳብ ነው ያላቸው ማለት ነው። ሀሳብ ካለው በሀሳብ መጥቶ ኢትዮጵያ ወደብ ይገባታል ይሄ ብሎ ፓርላማ ውስጥ ገብቶ እስከ መበጠበጥ የኢትዮጵያን ናሽናል ኢንተረስት ያልተረዳ ሰው እዛ ምን ይሰራል ሲጀመር ማለት ነው? ምን ይሰራል? ምንም እኮ አይሰራም፣ ጥቅም የለውም። ስለዚህ ይሄም እዚህም እዛም እንትን ጀምራችሁ አቆማችሁ ምንድነው ምንም እንደዚህ የሚባል ነገር የተነሳ ነገር አለ። የትኛው ነው የቆመው? ኮሪደር ልማት ነው የቆመው?
የስንዴ ምርት ነው የቆመው? የባቡር መንገድ ነው የቆመው? የፕሌን ማስፋፊያ ነው የቆመው? የተማሪዎች ምገባ ነው የቆመው? የትኛው ፕሮጀክት ነው የቆመው? እኛ እኮ እንደው ጠቅላይ ሚኒስትሩ አሁን በቀጣይ ማድረግ ያለባቸው አስመራቂ ሚኒስተር መሾም ያለባቸው ይመስለኛል። ስራው እኮ በዝቷል። በየቀኑ ማስመረቅ ነው። ኢቭን ዛሬ የምስራቅ ሐረርጌ ነበሩ። ከፍተኛ የሆነ የስንዴ ምርት በማሽነሪ እየተመረተ ያለ ምርት ነው በአይናችን እያየን ያለ ነው። የሚያጠግብ እንጀራ ከምጣዱ ያስታውቃል እኮ ነው የሚባለው። ኢትዮጵያ ባላት እውቀት እና ታዲያኛ ኩታ ገጠም ክላስተር ስንዴ ብለን ይህን ሁሉ ስንዴ አምርተን በከሰል ማዳበሪያ ነው በጅቡቲ በኩል የምንሸጠውኛ ነውስ? እኛ አመረትን የምንለውን ነዳጅ ድፍድፍ ነዳጅም ሆነ ጋዝ ዘይት እኛ በባልዲ እየቀዳን ነው በጅቡቲ በኩል የምንወስደው ወይስ ደግሞ በኩባያና በ2 ሊትር ሃይላንድ እያደረግን ነው የምንሸጠው? በጅቡቲ በኩል ማለት እየተሸከምን የምንሸጠው እኛ ፓይፕላይን ያስፈልገናል። እኛ ሪሶርሳችን መሸጥ፣ ማካፈል፣ ማጋራት እንፈልጋለን። ለዚህ ደግሞ ወደብ ብቸኛ አማራጭ ነው። እኛ ወደብ የሚያስፈልገን ኢትዮጵያ እንጀራ ናት፣ ዳቦ ናት፣ ሀብት ናት። እኛ ብቻ እንድንበላ ሳይሆን ሌሎች ሀገራትም ከኛ እንዲጠቀሙ እንፈልጋለን። የኢትዮጵያ ተራሮች እኮ የብረት ማዕድን እኮ ናቸው፣ የውሃ ጋን ናቸው እኮ። ከአፍሪካ ውስጥ ከሚገኘው እኮ የውሃ ሀብት ከ70% በላይ ኢትዮጵያ ውስጥ እኮ ነው የሚገኘው። ኢትዮጵያ እኮ ፍጹም ተአምራዊ ሀገር እኮ ናት። እኛ ያለን ነገር እነሱ ምን እንደሆነ ስለገባቸው እኛ እንድንሸጥ በወደብ ተጠቅመን እንድንሸጥ ሀያልነታችን እንድናስከብር አይፈልግም ማለት ነው። ኢትዮጵያ በሰው ሀገር ሄዳም አታውቅም። ቅድም እንዳነሳው ምቀኛም ሆነ አታውቅም። ኢትዮጵያ ተባባሪ ህዝብ፣ ፍቅር የሆነ ለጎረቤቱ የሚያስብ ህዝብ ነው ያለው። እኛ እኮ ለሱዳን ያው ለኬንያ እኮ እየሸጠን እኮ ነው። ኤሌክትሪክ እየሸጠን እኮ ነው። የነሱ ከብቶች እኮ እንደፈልጉ ገብተው ግጠው ይወጣሉ እኮ። እኛ የሚከለክል እኮ ኃይል የለም እኮ። ለምን? እኛ በተፈጥሯዊ ነፃነት እናምናለን፣ በጋራ በመኖር እናምናለን። አፈጣጠራችንም እንደዛ ስለሆነ ማለት ነው። ግን ይህችን ሀገር አሽጎ ኑሮ ውድነት እንዲጨምር ማድረግ ከፈለጉ እነሱ በጅቡቲ በኩል የሚገባ መዳበሪያ፣ ነዳጅ ምናምን አቅበው ይዘው አገር ውስጥ ችግር እንዲፈጠር ይሄ ፖለቲካ ቁማር ያለፈበት ነው። አያስፈልግ። ከዚህ ክርክር መውጣት መቻል አለብን ማለት ነው። ስለዚህ ለምሳሌ ባለፈው ማንስቻለሁ፣ አንድ ዕቃ ለመግዛት እኛ ወደብ ቢኖረን ይሄን ዕቃ በምንገዛበት 100% ከሆነ በ25% ነው የምንገዛው ማለት ነው። ያ ማለት በ100 ብር የምትገዛውን ዕቃ በ20 ብር፣ በ15 ብር፣ በ25 ብር ቢገፋ ትገዛለህ ማለት ነው። ለምን? ወደብ ስለሚኖረን ማለት ነው። ስለዚህ ይሄ ትውልድ አይቀበልም። ይሄ መደመር ትውልድ ይሄን ኩታንኩት የሆነ ነገር አይቀበልም። ወደብ ያስፈልገናል። አዎ ያስፈልገናል። በእርግጠኝነት ይሄ ወደብ እኛ ዛሬ የባህር ኃይል ሄድኳርተር 6 ኪሎ ከሚኒሊክ ሆስፒታል ከፍ ብሎ ገንብተናል። መሬት ላይ ነው። ከአምስት ዓመት ሳይሞላ በእርግጠኝነት ቀይ ባህር ላይ እንገነባለን። እነሱ ዝቅ ያደርጉትን ያወረዱትን ባንዲራ በክብር እንሰቅላለን። የዜግነት ክብር እያልን እንሰቅላለን ማለት ነው። እኛ ሄደን እንዝናናለን፣ አሳ እናጠምዳለን፣ እንሸቅጣለን፣ እንሸጣለን፣ ሀገራችንን እንጠብቃለን፣ ሌላውም ሀገር እንጠብቃለን። ይሄ ባይዘዊ ታሪካዊ የሆነ ፖድካስት ነው። ነገ በእርግጠኝነት እኛ የባህሩ በር ዳር ሆነን ያው ግሪን ስክሪን አለ ያለው ከኛ ጎን የሚሆነው ከ5 ዓመት በኋላ ቀይ ባህር ነው። እንደዚህ ብለናል ብለን እናወራለን በእርግጠኝነት ማለት ነው። ይሄ የማይቀር ነገር ነው። እነሱ ለጊዜው ሊፍጨረጭሩ ይችላሉ። እኛ 30 ዓመት ማደንዘጃ ወቅተው አስተኝተውም ነበር። ማደንዘጃ ወቅተው አሁን ግን ላንተኛ ለዘላለም ኢትዮጵያ ነቅታለች። ይሄ ጠላትን ያስደነበራል። በደም ብዛትም በምንም ሊጨርስ ይችላል። ወዳጅ ሀገራትን ደግሞ እንትን ይላል ማለት ነው። ስለዚህ እኛ ይሄ የዓለም ዲፕሎማሲ የዓለም እንትን አይደለም። እኛ ቀይ ባህራችን ሲወሰድ እኮ ዓለም መች አማከረን? ዓለም ለኛ መች ጮኸ? በቃ ጠንካራ ሀገር ኮንክ፣ ኩሩ ህዝብ ኮንክ፣ ጥሩ ኢኮኖሚ ከገነባ ተጽዕኖ መፍጠር ትችላለህ። በቃ ይሄ አሁን ጠቅላይ ሚኒስትሩ እየገነባ ያለው እንደዚህ አይነት ሀገር ነው። አንተ ሲኖር ነው የምትከበሩት። ትናንትና ተናግሯል።
እድሜው ምን ያክል ሽማግሌ ሆኖ ለማኝ ከሆነ አንተ ነው የሚባለው። እድሜው ምን ያክል ትንሽ ሆኖ የ5 ዓመት ልጅ ሆኖ ለዛ ለተቸገረ ለ50 ዓመት ሰውዬ የ5 ዓመቱ ልጅ ቢሰጥ አንቱ ነው የሚባለው። ኃይል ያስከብራል፣ ያለ ነገር ያስከብራል፣ የሌለ ነገር ደግሞ ያስንቃል። ስለዚህ ኢትዮጵያ አሁን የምትናቃገር ሳይሆን የምትከበር ሀገር ናት። የኛ መከላከያ ሰራዊት እኮ ዓለም ደረሰበት ከሚባለው ቴክኖሎጂ እኮ ብዙ ርቀት የለም እኮ። ይሄ ደግሞ እኛ ከምናወረው ቴክኖሎጂ በላይ የኢትዮጵያ መከላከያ ሰራዊት ልቡ ሙሉ ነው። ቅድምም አንስቻለሁ። እዚህ ሀገር ሰላም ያስከብር ቢባል ማን ነው የሚጠራው? የኢትዮጵያ መከላከያ ሰራዊት። ለምን? ጥሩ ስነ ምግባር አለው፣ አይደፍርም፣ አይሰርቅም፣ ካለው የሚያካፍል ነው፣ ካለው የሚሰጥ ነው። ሩሩህ ጀግና ሩሩ ነው ሁሉ ጊዜ። ይሄን መከላከያ ይዛ ይሄን ኃይል ይዛ የምንሸማቀቅበት ጉዳይ የለም። እኛ አሰብን ሲወስዱ አላማከሩ ነው። ኤርትራ ተገነጠለ ሲባል ነው የሰማነው። ከእንቅልፋችን የባንን ነው። ያኔ የዓለም መንግስታት ተሰብስቦ ተገንጥላለች እኮ ምናምን አላለም። አርጉን ያለው አርጉ ገነጠሉ አርጉን ያለው የዓለም መንግስታት ዩኤን አርጉን ያለው የዛ ጊዜ ማለት ነው። እንደዚህ ምርጫ ይደረግ ኮንፌዴሬሽን በፌዴሬሽን በመናምን ይባልና አርጉን የተባለው እንጂ ዩኤን እዛ ያሉ ሰራተኞች የተባበሩት መንግስታት መጥቶ የኤርትራን ህዝብ አዋይቷል፣ የኢትዮጵያን ህዝብ አዋይቷል። ስለዚህ እኛ ማንንም እናወያይበት ምክንያት የለም። ወስደውታል፣ እንመልሷለን። ይሄ እኛ ንብረት ስለሆነ ማለት ነው። ስለዚህ የምንነጋገርበት መርህ ግልጽ ነው። የምንሄድበት መርህ ግልጽ ነው። አሁን ኤርትራ ንፋስ ገብቷል። ንፋስ እየገባ ነው። በቃ ድሮ ተዘግቶ የነበረው ነገር አለ አይደለ? አሁን እኮ እነሱ በኢትዮጵያ ምክንያት እኮ በቃ አሁን እኮ አሜሪካ ቻይና ሁሉ ሳይቀር እኮ ሄደው በረኛን ኮኩ ነው ለ70 ዓመት ዲፕሎማሲ ልከው የማያውቁ ሀገራት አሁን ማንኳኳት ጀምረዋል እኮ እዛ ሄደው ማለት የትም ሄደው ያንኳኳሉ። ይሄኛ ተፈጥሮም እግዚአብሔርም የፈቀደልን ሀብታችን ነው። ማንም አልሰጠንም፣ ማንም ደግሞ አይከለክለን። በእኔ በኩል ጥያቄዎችን ጨርሻለሁ። በመጨረሻ ማለት የምትፈልገው ነገር ካለ እድል ልስጥ። በጣም አመሰግናለሁ። ከዚህ ፊትም ትልልቅ ሰዎችን በመጋበዝ ሀገራዊ ፋይዳ ያላቸው ህዝብን ሊያሰባስብ የሚችል ሀገርን ሊያጠናክር የሚችል ሊያበለጽግ የሚችል ቅን ሀሳብ ቅን መንገድ የሚደግፍ ሚዲያ ነው። በዚህ አጋጣሚ ወጣቶች ናችሁ እናንተ ይሄን አስባችሁ ልክ ጽንፈኞች ኢትዮጵያን የሚጠሉ ኃይሎች ባንዳዎች ኢትዮጵያን ለመጣል ተደራጅተው እንደሚሰሩ እናንተ ደግሞ በተቃራኒው ኢትዮጵያን ለመደገፍ የኢትዮጵያን እውነት ለማውጣት የምታደርጉት ጥረት በፈጣሪ ስም ላመሰግናችሁ ፈልጋለሁ። መደገፍም አለባችሁ። ከዚህ በላይም ደግሞ እንደምትሰሩ እርግጠኛ ነኝ። እናንተ ኢትዮጵያ ታመሰግናችኋለች ልል ፈልጋለሁ። እንደ አጠቃላይ በኢትዮጵያ ብሔራዊ ጥቅምና ሀገራዊ አንድነት ጋር በተያያዘ አሁን እየተመሰረተ ያለው ገዢ ትርክት በጋራ የመኖር በፍቅር የመኖር በመደመር የመሄድ ወደ ብልጽግና የመሄድ መንገድ የማይቀር ነገር ነው። ሁሉም ወደዛ ነው የሚመጣው፣ ሁሉም ወደዛ ነው የሚሄደው። አሁን ያለው ሰው እነሱ ሚዲያ ላይ እንደሚያወሩት አይደለም። አሁን ያለው ኢትዮጵያዊ እኔ በግሌ ቅድም አንስቻለሁ፣ ራሳችንን ከበሽታ ከግጭት ከመጥፎ አስተሳሰብ እድሜያችንን ጠብቀን ልጆቻችንን ጠብቀን ነገ ኢትዮጵያ ከ10 ዓመት ከ15 ዓመት በኋላ ለምትደርስበት ልዕለ ኃያልና መልካም የሆነ ኑሮ ለመኖር ራሳችንን ማዘጋጀት መቻል አለብን። ኢትዮጵያዊም ሁሉም ኢትዮጵያዊ ራሱ እንደዛ ማዘጋጀት አለበት ብዬ አስባለሁ። ለምን ዛሬ ያለንበት የፈተና የገጭ ጊዜ ነው። አንድ ነገር ደግሞ ያለ ፈተና አይቀየርም። ችግር ስላለ ነው ችግሩን ነው የምንቀይረው። ችግሩን የምንቀይርበት መንገድ ደግሞ የራሱ የሆነ ፈተናዎች አሉ። ቁልቁለት አይደለም እያልን ያለ ነው፣ ወደ ላይ ነው እየሄድን ያለ ነው። ያ ደግሞ ኢነርጂ ይፈልጋል፣ ትግስት ይፈልጋል፣ መተባበር ይጠይቃል ማለት ነው። ስለዚህ ቀጣይ ላይ
አሁን የተደረጉ ፕሮጀክቶች በሙሉ ተፈጽመው ነገኛ ቀይ ባህርም ኖሮን በግልጽ ኢትዮጵያ ለሀያል እንደምትሆን እኔ በፍጹም አልጠራጠርም አለው። ምናልባት ይሄ ኢንተርቪው ታሪካዊ ሊሆን ይችላል። ከ10 ዓመት በኋላ ከ15 ዓመት በኋላ ኢትዮጵያ ከችግር የተላቀቀች ሰላም የበዛባት የበለጸገች ሀገር እንደምትሆን እተማመናለሁ። መሪያችን በዚህ የሚታሙ አይደለም። እሳቸው ጀምረው ያልጨረሱት ነገር አንድም ነገር የለም። ስለዚህ ኢትዮጵያዊነትን ኢትዮጵያን እየሰሩ ያሉት እንደ ድሮ በተንኮል መንገድ ሳይሆን ግልጽ በሆነ በፍቅር በመደመር መንገድ ነው። መደመር ፍቅር አብሮ መሆን ደግሞ ምንድነው? ኃይል ነው፣ ብርታት ነው። ስለዚህ እንደ አጠቃላይ ጠላት እያፈረ ነው፣ አሁንም ያፍራል። እኛ የኢትዮጵያን ጥቅም እንደ ዜጋ ለሌሎች ለማስረዳት ጽንፈኝነትን ክፉ አሳስብ ለማውገዝ መቼም ቢሆን በግሌ አላፍርም። ማንኛውም ኢትዮጵያዊ ደግሞ በዚህ ጉዳይ አያፍርም። ሐሳብ አለኝ የሚል ካለ መጥቶ ይናገር፣ ይደራደር። ከዚህ ውጪ ሰው የሚሰራውን ስራ ማጣጣል፣ የሆነ ቦታ ሄዶ እሳት መለኮስ ይሄ ከታሰበው መንገድ ማንንም አያስቀርም ማለት ነው። ይሄ ጊዜያዊ ነገር ነው። ይሄ ጊዜያዊ ነገር ደግሞ እንደ ጉም ተኖ ይጠፋል ማለት ነው። ስለዚህ ይሄ ጊዜ ከፈጣሪ የተፈቀደላት በሶም የተፈቀደላት ጊዜ ነው። ኢትዮጵያ ነገ ወደ ተሻለ ብልጽግናና ሀያልነት ተሸጋገራለች። ይሄን ለማየት ሁላችንም ያብቃን። እንግዲህ ጠላቶቻችንም እያፈሩ እየከሰሙ ይሄዳሉ። እኛም ደግሞ ወደ ታሰበለን ብልጽግና ከመሪያችን ጋር እንሄዳለን ማለት ነው። አመሰግናለሁ። ለሰጠህን ውድ ጊዜ በጣም እናመሰግናለን። በሚዲያውም በእኔም ስም ውድ ተመልካቾቻችን የነበረን ቆይታ ይሄንን ይመስላል። እንደምትማሩበት እንደምታተርፉበት ተስፋ አለን። እንዳለውም እንግዲህ ታሪካዊ ፖድካስትም ሊሆን ይችላል ደሞም ይሆናል። የዛሬ ስንት ዓመት ቁጭ ብለን ያወራነው ብለን የምናወራበት ያድርግልን። ኢትዮጵያም ወደምትፈልገው ትልቅነቷ ልዕልነቷ እንደምትደርስ ተስፋ አለን። እኔ በኩል አበቃው።